ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ፕሮግራሙን ስትጀምሩት ዩቲዩብ ለበርካቶች ፕሮግራሙን እንዲያደርሰው ቪዲዮውን ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዳግም ተገናኘን። በዚህኛው የፕሮግራማችን ክፍል ደግሞ አሁን ከጥቂት ደቂቃዎች በፊት የተጠናቀቀውን የሊቨርፑልና የቶተንሃም ሆትስፐርስን ጨዋታ በዚህኛው ፕሮግራማችን ላይ የምንመለከተው ይሆናል ማለት ነው። ወደ ትንታኔ ከማለፌ በፊት ግን የሊቨርፑል ደጋፊዎችን አንድ ጥያቄ መጠየቅ እፈልጋለሁ። ሊቨርፑል አሁን ባለው ፐርፎርማንስና ወቅታዊ አቋም የውድድር ዓመቱ ሲጠናቀቅ ቶፕ 4 ወይም ደግሞ ቶፕ 5 ገብቶ የሚያጠናቀቅ ይመስላችኋል? አዎ የምትሉም ከሆነ ከምክንያት ጋር፣ አይ ቶፕ 5 ገብቶ የማያጠናቀቅም የምትሉም ከሆነ ከምክንያት ጋር ሐሳቦቻችሁን እንድታስቀምጡልኝ በአክብሮት ጠይቃለሁ። የኮሜንት መስጫው ለእናንተ ክፍት ነው። እንግዲህ በዚህ ሳምንት ከተደረጉ ጨዋታዎች መካከል ምናልባትም ደግሞ በክለቦቹ የስም ደረጃ፣ በክለቦቹ የግዝፈት ደረጃ አሁን በእርግጥ ቶተንሃም ያለበት አቋም ጥሩ የሚባል አይደለም። ዘንድሮ ላለመውረድ ነው ሊትራሊ ቶተንሃም እየተጫወተ የሚገኘው። ግን ደግሞ ቶተንሃም ነው ካለው ስም አንጻር ትልቅነቱ የሚሸረፍ አይነት ቡድን አይደለም። ምንም እንኳን ክለቡ አሁን ላይ ጥሩ ጊዜን እያሳለፈም ባይሆን፣ ነገር ግን ደግሞ ቶተንሃም ሁልጊዜ እንደምታውቁት ፕሪሚየር ሊግ ላይ ቶፕ 6 ብለን ስንጠራ ከምንጠራቸው ክለቦች መካከል አንዱ ነው። ሊቨርፑልም ሊቨርፑል ነው፣ ምንም ማብራሪያ አይፈልግም። ስለዚህ በሳምንቱ ውስጥ ከተደረጉ ጨዋታዎች ምናልባትም ደግሞ የሳምንቱ ትልቅ ጨዋታ ተብሎ ሊጠራ የሚችል ጨዋታ የነበረው ይህንኛው የጨዋታ መርሃ ግብር ነው። ግን የቶተንሃም አቋም መውረድ፣ ቶተንሃም ደግሞ ላለመውረድ የሚጫወት ክለብ በመሆኑ ምክንያት ይህ ጨዋታ የሳምንቱ ትልቅ ጨዋታ ነው ብለን እንኳን በዛ ልክ አፋችንን ሞልተን ለማውራት ትንሽ ያዝ እንዲያደርገን ያስገደደ ይመስለኛል እንጂ ቶተንሃም ከሊቨርፑል ሁልጊዜም የሚጠበቅ የጨዋታ መርሃ ግብር ነው እና ሁለቱ ክለቦች በተለያየ ፖዚሽን ላይ ወይም ደግሞ በተለያየ ሁኔታ ላይ ሆነው ነው ይህንን ጨዋታቸውን ለማከናወን ለዛሬው ጨዋታ ቀነ ቀጠሮ ይዘው የነበረው። ሊቨርፑል በሳምንቱ አጋማሽ በጋላታሳራይ ከተሸነፈ በኋላ በቀጣዩ ሳምንት ደግሞ አንፊልድ ሮድ ላይ ያንን ጨዋታ ለመቀልበስ እያሰበ ነገር ግን ደግሞ የቶፕ 4 ፉክክሩ ላይ እንዴት አድርጎ ያንን የቶፕ 4 ፉክክር ማኔጅ ማድረግ ይችላል የሚለው ነገር አነጋጋሪ በሆነበት ሁኔታ ላይ ነው የሚገኘው። ትናንትና ቼልሲ ተሸንፏል፣ ዛሬ አስቶን ቪላ ተሸንፏል። ስለዚህ የአስቶን ቪላን መሸነፍ ተከትሎ ሊቨርፑል ይህንን ጨዋታ የሚያሸንፍ ከሆነ ደረጃውን ከፍ ማድረግ ይችላል፣ ወደ 4ኛ ደረጃ መመለስ ይችላል። ስለዚህ ለሊቨርፑል ይህ ጨዋታ የቶፕ 4 የመግባትና ያለ መግባት ጉዳይ ነው። በአንጻሩ ግን ቶተንሃም የተመሰቃቀለ ጊዜን ነው እያሳለፈ የሚገኘው። እንደውም ከጥቂት ቀናት በፊት አንድ መረጃ ተመልክቼ ነበረ። የቡድኑ አዲሱ ጊዜያዊ አሰልጣኝ ኢጎር ቱዶር ምናልባትም ደግሞ በዚህ ጨዋታ ላይ ቡድናቸው የሚሸነፍ ከሆነ ከዚህ ክለብ አሰልጣኝነታቸው ሊሰናበቱ እንደሚችሉ ይወጡ የነበሩ ሪፖርቶች ያሳያሉ። እንግዲህ አሰልጣኙ ኢጎር ቱዶር ወደዚህ ክለብ ወደ ቶተንሃም ሆትስፐርስ ከመጣ በኋላ 4 ጨዋታዎችን አከናውኖ በ4ቱም ተከታታይ ሽንፈቶች ያጋጠሙት አሰልጣኝ ነው። በአርሰናል የአሰልጣኝነት የቶተንሃም ህይወቱን 1 ብሎ ጀመረ፣ 4-1 ተሸነፈ። ቀጥሎ በፉልሃም 2-1 ተሸነፈ። በክሪስታል ፓላስ 3-1 ተሸነፈ። አሁን ደግሞ በሳምንቱ አጋማሽ በአትሌቲኮ ማድሪድ በቻምፒየንስ ሊግ 5-2 በሆነ ውጤት ተሸነፈ ማለት ነው። ስለዚህ እነዚህ 4 ተከታታይ ጨዋታዎች ላይ አሰልጣኙ ውጤት ሊቀናው አልቻለም እና አሁን ለ5ኛ ጊዜ ደግሞ የሚሸነፍ ከሆነ እንደገና ይህንን አዲስም አሰልጣኝ ቶተንሃም ሊያሰናብት እንደሚችል ነው እነዚህ መረጃዎች ዘገባዎቻቸውን ይዘው ሲወጡ የነበሩት እና ለቶተንሃምም እጅግ በጣም አስፈላጊ ጨዋታ ነበረ እና ደግሞ ትላንትና እንደምታውቁት ዌስትሃም ከማንቸስተር ሲቲ ጋር ተጫውቶ 1 ነጥብ ይዞ ወጥቷል። ቅድም ኖቲንግሃም ፎረስት ከፉልሃም ጋር ተጫውቶ 1 ነጥብ ይዞ ወጥቷል። ስለዚህ አሁን እኩል ነጥብ ላይ የተቀመጡ ቡድኖች ስላሉ ከወራጅ ቀጠናው ቢያንስ ለመራቅ ይህንን ጨዋታ ነጥብ ይዞ እንዲወጣ ቶተንሃምም ይፈልግ ነበር ማለት ነው። እንግዲህ በዚህ ጨዋታ ላይ ሁለቱ ቡድኖች ምን አይነት አሰላለፍን ይዘው ገብተዋል የሚለውን ነገር ስንመለከት በሊቨርፑል በኩል የተወሰኑ ተጫዋቾቻቸውን ለቀጣዩ ለቻምፒየንስ ሊግ ጨዋታ
አሳርፈው ነው ወደዚህ ጨዋታ የመጡት። በእርግጥ በሊቨርፑል በኩል ጥሩ ዜና ምንድነው? የቡድኑ ዋና ግብ ጠባቂ በሳምንቱ አጋማሽ የቻምፒየንስ ሊግ ጨዋታ ያመለጠው አሊሰን ቤከር ከጉዳቱ አገግሞ ወደዚህ ጨዋታ መምጣቱ ለሊቨርፑል ደጋፊዎች ጥሩ ዜና ነው ሊባል ይችላል። ከዛ በተጨማሪ ግን ቫንዳይክ እና ጎሜዝ የሴንተር ባክ ወይም ደግሞ የማል ተከላካይ ሆነው በዚህ ጨዋታ ላይ የጀመሩ ተጫዋቾች ናቸው። አሰልጣኙ ኢብራሂማ ኮናቴን በዚህ ጨዋታ ላይ አላሰለፉትም። አሰልጣኝ አርነ ስሎት ጆ ጎሜዝ ነው በዚህ ጨዋታ ላይ ከቫንዳይክ ጋር አብሮ የተጣመረው። ሮበርሰን በቋሚነት ጀምሯል። ከዚህ በተጨማሪ ከሮበርሰን ደግሞ በተጨማሪ ዶሚኒክ ሶቦዝ ላይ ራይት ባክ ሆኖ የጀመረ ተጫዋች ነው። ይሄ ነገር አሁንም ጥያቄ የሚያስነሳ ይመስለኛል። ለምን ራሱ ፍሪምፖንግ ከጉዳት ተመልሷል ለሊቨርፑል በቋሚነት ደግሞ እዚህ ቦታ ላይ መጫወት ይችላል። አሰልጣኙ ግን ሶቦዝ ላይን ወደ ኋላ ሳብ ብሎ እንዲጫወት የማድረግ የቤት ስራ ነበረ የሰጡት ማለት ነው። ሪያን ግራቨንበርግ፣ ማካሊስተር ሁለቱ የ6 ቁጥር ተጫዋቾች ሆነው ወደ ሜዳ ገብተዋል። ፍሎሪያን ቨርትዝ እና እንዲሁ ደግሞ ፍሪምፖንግ ሁለቱ ተጫዋቾች በዛሬው ጨዋታ ላይ በቋሚነት ጀምረዋል። ፍሪምፖንግ የሞሳላ ቦታን ነው ይዞ የተጫወተው። ሞሳላ ዛሬ ተጠባባቂ ወንበር ላይ ነበረ። ሪዮ ኖጉሙሃ ደግሞ የግራው መስመር ላይ ተጫውቷል፣ በኮዲ ጋክፖ ቦታ ማለት ነው። ኮዲ ጋክፖ የሁጎ ኤኪቲኬን ቦታ ይዞ በዚህ ጨዋታ ላይ በቋሚነት ተመልክተነዋል። እንዲሁ ደግሞ በተጠባባቂ ወንበር ላይ ሁጎ ኤኪቲኬ ዛሬ ጀምሯል ማለት ነው። ከዛ በተጨማሪ ሞሳላ፣ ሚሎስ ኬርኬዥ፣ ኢብራሂማ ኮናቴ እነዚህ ተጫዋቾች ተጠባባቂ ወንበር ላይ ነው የተቀመጡትና አሰልጣኝ አርነ ስሎት ፕሪሚየር ሊጉ ላይ ብቻ ሳይሆን ቻምፒየንስ ሊጉንም ታሳቢ ያደረገ አሰላለፍ ይዘው ነው ወደ ሜዳ የገቡት። ለምሳሌ የእንግሊዝ ክለቦችን ብትመለከቱ ትላንትና ቼልሲ ከኒውካስል አይተናል። አርሰናል ያደረገውን ጨዋታ ተመልክተናል። የማንቸስተር ሲቲን ጨዋታ አይተናል። ለቻምፒየንስ ሊጉ ጨዋታ ብለው ብዙ አሰላለፋቸውን አልነካኩትም። ቢያንስ የሆኑ ተጫዋቾችን ሊቀያየሩ ይችላሉ፣ ግን ኮር የሚባሉ ወሳኝ ተጫዋቾቻቸውን ግን ቤንች አድርገው ወደ ሜዳ አልገቡም። በሊቨርፑል በኩል ግን ሚሎስ ኬርኬዥን፣ ሞሳላህን፣ ሁጎ ኤኪቲኬን፣ ኢብራሂማ ኮናቴን እነዚህን አራቱን ተጫዋቾች ቤንች አድርገው ነው አሰልጣኝ አርነ ስሎት ወደዚህ ጨዋታ የመጡት። ያው ቶተንሃም እድለኛ አይደለም፣ ብዙ ተጫዋቾች ተጎድተውበታል። ግብ ጠባቂ ላይ ቪካሪዮ ነው የተሰለፈው። በባለፈው ጨዋታ ላይ እንደምታስታውሱት በቻምፒየንስ ሊጉ አንቶኒን ኪኒስኪ ያንን ስህተት ከተሳሳተ በኋላ ድጋሚ እድል ያገኛሉ የሚለውም ጉዳይ አጠራጣሪ ይመስለኛል። ከዛ በተጨማሪ ግን ክርስቲያን ሮሜሮ የለም፣ ሚኪ ቫን ደንቨን ቅጣት ላይ ነው። አብዛኞቹ ተጫዋቾች ተጎድተውባቸዋል እና ድራጉሲን እና ኬቨን ዳንሶ ናቸው የሴንተር ባክ ተጫዋቾች የነበሩት። ፔድሮ ፖሮ እና እንዲሁ ደግሞ ጀድ ስፔንስ በፉል ባክነት ሚና ወደ ሜዳ ገብተዋል። አርቺ ግሬ እና ፓፔ ማታርሳር ደግሞ የ6 ቁጥር ሚናን ይዘው የተጫወቱ ተጫዋቾች ናቸው። ከዛ በተጨማሪ ማቲያስ ቴል በዚህ ጨዋታ ላይ በቋሚ 11 በኩል የጀመረ ተጫዋች ነው። እንዲሁ ደግሞ አሰልጣኙ ወጣት ተጫዋች ለማሰለፍ ተገዷል፣ ኢጎር ቱዶር። ምክንያቱም ቅድም እንዳልኩት ስኳዱ በጣም የሳሳ ነው በጉዳት። እነ ዲያን ኩሊሴቭስኪ የሉም፣ እነ ማዲሰን የሉም። ትልልቅ የሚባሉ ተጫዋቾቻቸው በቶተንሃም ቤት ትልቅ ጠቀሜታ ይሰጣሉ ተብለው የሚጠበቁ ተጫዋቾች ጠቅላላ በቋሚ 11 ውስጥ የሚሰለፉ አይደለም፣ ቤንች ላይም እንኳን የሉም በጉዳት ምክንያት ማለት ነው። ያ ደግሞ የሆነበት ትልቁ ምክንያት የጉዳት ነገር በጣም በቶተንሃም ቤት እየበዛ መጥቷል። ለዚህ አሰልጣኙ በዚህ ጨዋታ ላይ ዡአው ሶዛን የ19 ዓመቱን ተጫዋች ለማሰለፍ ተገዷል። ዘንድሮ ተጫዋቹ በጣም ጥቂት ጨዋታዎች ላይ ባለሳሳት 3 ጨዋታ ብቻ ነው የተሰለፈው። ሶላንኬና ሪቻርልሰን ሁለት ጥሩ የፊት መስመር ተጫዋቾቹን አሰልጣኙ አሰልፏል ማለት ነው። ቤንች ላይ ከግብ ጠባቂ ውጪ 2 ተጫዋቾች ብቻ ናቸው ተጽዕኖ ፈጣሪ ብቃት እንኳን ሊያሳዩ የሚችሉት፣ ዣቪ ሲሞንስ እና ኮሎሙዋኒ። ከዛ በስተቀረ ለምሳሌ 76ኛው ደቂቃ ላይ ተቀይሮ የገባው ካሉም ኦልሴሲ 19 ዓመቱ ላይ የሚገኝ ተጫዋች ነው። 96ኛው ደቂቃ ላይ ሪቻርልሰንን ቀይሮ የገባው ጄምስ ሮስዌል 19 ዓመቱ ላይ የሚገኝ ተጫዋች ነው። እንዲሁ ደግሞ ከዚህ በተጨማሪ በ79 ቁጥር መለያ ለብሶ ቤንች ላይ የተቀመጠው ጄምስ ዊልሰን 19 ዓመቱ ላይ የሚገኘው ተጫዋች ከሚድሎቲያን በውሰቱል ነው የመጣው። ከህርቶፍ ሚድሎቲያን በውሰቱል የመጣ ተጫዋች ነው። ይህም 19 ዓመቱ ላይ ነው። ስለዚህ ቶተንሃም እንደው የሆነ ችግር እንኳን ቢገጥመው ቀይሮ እንኳን ለማስገባት ከሁለቱ ከኮሎሙዋኒ እና ከዣቪ ሲሞንስ ውጪ ያን ያህል ተጽዕኖ ይፈጥራሉ ብለው የሚተማመኑባቸው ተጫዋቾች አልነበሩም። ያንን ነው የተመለከት ነው።
ቅድም ደግሞ የ17 ዓመቱ ሪዮን ኖጉሙሃ በሊቨርፑል በኩል እንደተሰለፈ እያነሳን ነበረ እና ወደ ጨዋታው እንቅስቃሴ ስንገባ እውነት ለመናገር እኔ ሙሉ የ90 ደቂቃውን እንቅስቃሴ ሳየው የሚማርክ ጨዋታ፣ የሚያዝናና ጨዋታ፣ በቃ ቁጭ ብድግ የሚያስብል ጨዋታ አልተመለከትንም። በጣም የደበዘዘ በቃ ይሄ ደመቀዝቃዛ የምትሉት አይነት ጨዋታን የተመለከትነው። ጨዋታው ላይ ፉክክር እንኳን ለመመልከት በጣም አስቸጋሪ ነበረ። ምናልባት ብዙ ሙከራዎችን አይተንበታል በሁለቱም ቡድኖች በኩል፣ ግን የኳስ ፍሰቱ በጣም ይቆራረጥ ነበር። ለምሳሌ ሊቨርፑል ኳስ ይዝና ወዲያው በሰከንዶች ውስጥ ደግሞ ቶተናም ይቀማል። ቶተናም ኳስ ይዝ ሊቨርፑል ኳስ ይቀማል። ስፔሻሊ እንደውም የመጀመሪያው አጋማሽ ይሻል ነበር እንጂ ሁለተኛው አጋማሽ በጣም በሁለቱም ቡድኖች በኩል የተመለከትነው እንቅስቃሴ ለማየት የሚጋብዝ ወይም ደግሞ ለማየት የሚያጓጓ አልነበረም። ያው በዚህ ጨዋታ ላይ 18ኛው ደቂቃ ላይ ዶሚኒክ ሶቦስላይ የቅጣት ምት ጎል አስቆጥሯል። አሁን ፕሪሚየር ሊጉ ላይ አንድ ነገር እርግጠኛ ሆነን መናገር የምንችለው በዚህ የእንግሊዝ ፕሪሚየር ሊግ ላይ አንድ ምርጥ የቅጣት ምት ስኮረር፣ ቅጣት ምቶችን በደንብ ማስቆጠር የሚችል ተጫዋች ብለን ካልን ዶሚኒክ ሶቦስላይ ነው ማንሳት የምንችለው። በተለይ ደግሞ በዚህ የውድድር ዓመት በጣም ያስገርሙ ቅጣት ምቶችን ነው እያስቆጠረ የሚገኘው እና አሁን እንደውም የሚነሳው ጥያቄ ምንድን ነው? የዓለማችን ምርጡ የቅጣት ምት መቺ ሶቦስላይ ነው ወይ የሚል ጥያቄ ነው የሚነሳው። ምናልባት ዓለማችን ላይ ምርጥ የቅጣት ምት መቺዎችን አይተን እናውቃለን፣ እነ ሊዮኔል ሜሲን፣ ክርስቲያኖ ሮናልዶን ጨምሮ ማለት ነው። ሊዮኔል ሜሲ በተለይ በጣም ድንቅ የቅጣት ምት አስቆጣሪ ተጫዋች ነው። ከዛ ውጭ ግን ሌሎች የምናስታውሳቸው ተጫዋቾች አሉ። ፕሪሚየር ሊጉ ላይ ጄምስ ዋርድ ፕራውስ ለዓመታት ያንን ነገር ሲያደርገው ተመልክተናል። ከዚህ በተጨማሪ ሌሎች የምናስታውሳቸው ተጫዋቾችም አሉ። በመላው በተለይ ደግሞ ትላልቅ በሚባለው የአውሮፓ ሊግ ውስጥ ምርጥ የቅጣት ምት ጎሎችን በማስቆጠር ረገድ የተዋጣላቸው የሚባሉ ተጫዋቾች አሉ። አሁን ዶሚኒክ ሶቦስላይ ያንን ነገር ነው እየተጋራ የሚገኘው ማለት ነው እና በዘንድሮ የውድድር ዓመት እንግዲህ 4 የቅጣት ምት ጎሎችን በቀጥታ 4 የቀጥታ የቅጣት ምት ጎሎችን የማስቆጠር የቻለ ተጫዋች ነው እና በዚህም ደግሞ እንግዲህ በሊቨርፑል ታሪክ ደግሞ እጅግ በጣም አስገራሚ ታሪክን ያስመዘገበበት ሆኗል። ምናልባት አሁን ከዚህ ተጫዋች ጋር በታሪክ እንኳን ሊነጻጸሩ የሚችሉት 2 ተጫዋቾች ናቸው። ላውረንት ሮበርት 5 የቅጣት ምት ጎሎችን ያስቆጠረ ተጫዋች ነው በ2001-2002 የውድድር ዘመን። ዴቪድ ቤካም እንደምታውቁት ቅጣት ምት ላይ በጣም የተዋጣለት ተጫዋች ነው። በእንግሊዝ ብሔራዊ ቡድንም እንዲሁ ደግሞ በማንቸስተር ዩናይትድም ዴቪድ ቤካምም 5 ጎሎችን በአንድ ሲዝን ያስቆጠረ ተጫዋች ነው 2000-2001 የውድድር ዘመን ላይ። አሁን ይህንን ሪከርድ ለመጋራት 1 የቅጣት ምት ጎል ብቻ ነው የሚቀረው ዶሚኒክ ሶቦስላይ ማለት ነው እና በሊቨርፑል ደግሞ በአንድ የውድድር ዓመት ይህን ሁሉ የቅጣት ምት ጎል በማስቆጠር ቀዳሚው ተጫዋች ነው። ደግሞ ቅጣት ምቶቹን ያስቆጠረባቸውን ክለቦች ስትመለከቱ ትላልቅ ተጋጣሚዎች ላይ ነው ይህንን ነገር የሚያደርገው። ለምሳሌ አርሰናልን 1-0 ሲያሸንፉ እዛ ጨዋታ ላይ የቅጣት ምት ጎል አስቆጥሯል። ከቦርንመዝ ጋር በተደረገው ጨዋታ ላይ ውጤት እንኳን ባይቀናቸው ነገር ግን የቅጣት ምት ጎል እዛ ጨዋታ ላይ ማስቆጥሯል። ከማንቸስተር ሲቲ ጋርም በተደረገው ጨዋታ ላይ በዛም ጨዋታ ላይ ውጤት አልቀናቸውም፣ ተሸነፉ እንጂ የቅጣት ምት ጎል አስቆጥሯል። አሁንም በተመሳሳይ ያን ነገር ሲያደርገው ተመልክተናልና ይህ ተጫዋች በተለይም ደግሞ በውድድር ዓመቱ ላይ እያደረገ የሚገኘው የቅጣት ምት ኢንቮልቭመንት፣ በቃ ቅጣት ምቶች ሲገኙ እነዛን የቅጣት ምቶች የሚጠቀምባቸው መንገዶች ለተጫዋቹ ትልቅ ክሬዲት እንዲሰጠው የሚያደርግ ነውና ሊቨርፑል በዚህ ጨዋታ ላይ የቀዳሚነቷንና ብቸኛዋንም ጎል ደግሞ ሲያስቆጥር ዶሚኒክ ሶቦስላይ በጨዋታው ላይ ምርጥ የቅጣት ምት ጎል ለሊቨርፑል አስገኝቶ ሊቨርፑሎችን ጨዋታውን 1-0 እንዲመሩ ማድረግ ችሏል ማለት ነው። ያው በአርነ ስሎት ቡድን ውስጥ አስፈላጊ ተጫዋች መሆኑን እናውቃለን። በጣም በተደጋጋሚ ጊዜ ያንን እያደረገ ይገኛል። በጣም ጥሩ ሲዝንን ነው በግሉ እያሳለፈ የሚገኘው። ነገር ግን ደግሞ እንደዛም ሆኖ በዚህ የውድድር ዓመት ላይ እንዲህ አይነት ጎሎችን ከማስቆጠር ባሻገር ግን ሊቨርፑሎች ደግሞ የነበራቸው እንቅስቃሴ በቂ ነበር ወይ? ምናልባት ያስቆጠራት የቅጣት ምት ጎል አይታችሁታል። ቪካሪዮ ለመመለስ ማይችለው አይነት የቅጣት ምት ጎል ነው ያስቆጠረበት። በቃ ቀጥታ ሄዳ መረቡ ላይ የምታርፍ የቅጣት ምት ጎል ነው ያስቆጠረውና ዶሚኒክ ሶቦስላይ ያንን በደንብ ሜዳ ላይ ሲተገብረው ተመልክተን ሊቨርፑል 1-0 መምራት ቻለ።
ይህንን ጎል ካየም በኋላ ግን በሊቨርፑሎች በኩል የነበረው እንቅስቃሴ የሆኑ ኳሶችን ያገኛሉ። እነዛን ኳሶች ግን ሲጠቀሙባቸው አልነበረም። በዚህ ጨዋታ ላይ በሁለቱ ቡድኖች በኩል የነበረውን ስታት ብትመለከቱ ሊቨርፑል 17 ሙከራ ሞክሮ 4 ብቻ ነበር ኢላማውን የጠበቀ ሙከራ የነበረው። 1.6 ኢላማውን የጠበቀ 1.6 ኤክስፔክትድ ጎል አስመዝግበዋል። ቶተናም እንደውም 1.2 ኤክስፔክትድ ጎል አስመዝግቦ 13 ሙከራ ሞክሮ ከ13ቱ 7ቱ ኢላማውን የጠበቀ ነበረ። 37% ነው ኳስ የተቆጣጠሩት፣ 63 በመቶ ደግሞ ሊቨርፑሎች ኳስ ተቆጣጥሯልና የኳስ ቁጥጥራቸውን የነበራቸውን ዶሚኔንሲ ወደ ውጤታማነት ቀይረውት ነበር ወይ የሚለው ጥያቄ በራሱ በጣም አነጋጋሪ ጉዳይ ይመስለኛል። እና በተለይ ሊቨርፑሎች ሁለተኛው አጋማሽ ላይ በጣም ጥሩ እድሎችን አግኝተው ነበር። ሪዮኖ ጉሙሃ ከአንድም 2-3 ጊዜ ሳጥን ውስጥ በተደጋጋሚ ጊዜ እየደረሰ የግብ ዕድሎችን ሲፈጥር ሙከራዎችን ሲያደርግ ነበረ። ኮዲ ጋክፖ ዕድሎችን አልተጠቀመም። ኢኪቲኬ ኳሶችን ተቀይሮ ከገባ በኋላ ሲያባክን ተመልክተናል። ሞሳላ ከአንድም 2 ጊዜ ሙከራ ሞክሮ አልተሳካለትም እና እንደውም ጭራሽ ጨዋታው ካለቀ በኋላ ኬዛና ሞሳላ የሆነ አይነት ክርክር የሚመስል የሆነ አይነት ንግግር እያደረጉ ነው ሜዳውን ለቀው ሲወጡ የነበሩትና የሊቨርፑሎች ማጥቃት በቂ እንዳልነበረ ጨዋታው ላይ የተመለከተ ሰው በደንብ የሚረዳው ነገር ነው። በርካታ ሙከራዎችን የሞከረን ቡድን ቢሆን በጨዋታው ላይ 17 ሙከራ የሞከረን ቡድን ቢሆን ከ17ቱ ግን 4ቱ ብቻ ነው ኢላማውን የጠበቀው ማለት በዚህ ጨዋታ ላይ የነበረው እንቅስቃሴ በቂ ነበር ወይ የሚል ጥያቄን እንዲነሳ የሚያስገድድ ነውና ሊቨርፑሎች ያንን እንቅስቃሴ እያደረጉ በተለይ ጨዋታውን ዶሚኔት ባደረጉበት ሰዓት ጨዋታውን መግደል አለመቻላቸው፣ ያገኟቸውን እድሎች አለመጠቀማቸው፣ ወደፊት ኳሶችን ይዞ በወጡ ቁጥር ጥሩ እድሎችን ያገኙ ነበረ። በካውንተር አታክ፣ በፋስት ብሬክ እንዲህ አይነት ኳሶችን ያገኙ ነበር። ግን እነዛን ያገኟቸውን ኳሶች አለመጠቀማቸው ሊቨርፑሎችን በዚህ ጨዋታ ላይ ዋጋ እንዲከፍሉ ያደረጋቸው ጉዳይ ነውና የዛሬው የሊቨርፑል ፐርፎርማንሱ በተለይ በማጥቃቱ ረገድ ከለካ ነው በቂ አልነበረም። ጨዋታው ላይ ለማሸነፍ በቂ የማጥቃት እንቅስቃሴን በሊቨርፑል በኩል አልተመለከትንም። ምናልባት በዚህ ጨዋታ ላይ ሳናነሳው የማናልፈው ሪዮኖ ጉሙሃን ነው። ሪዮኖ ጉሙሃ ሁላችንም እናስታውሰዋለን። ምናልባት ሁለተኛው ሳምንት ላይ ይመስለኛል ሊቨርፑል ኒውካስልን ሲያሸንፍ ተቀይሮ ገብቶ 100ኛው ደቂቃ ላይ ለሊቨርፑል ጎል ያስቆጠረ ተጫዋች እንደነበረ ታስታውሳላችሁ። የዛኔ 16 ዓመት ከምናምን ቀኑ ላይ ነበረ። ገና 17 ዓመት አልሞላውም። በጣም የሚያስገርም ምሽትን ሊቨርፑሎች እንዲያሳልፉ አድርጓል። በዚህ ጨዋታ ላይ ደግሞ በኮዲ ጋክፖ ቦታ ላይ እንዲጫወት እድል ተሰጥቶታል እና ተጫዋቹ እንግዲህ በዚህ ጨዋታ ላይ ደግሞ ተሰልፈው እንዳየሁት እንደኔ ግምገማ ከሆነ በጣም ጥሩ ፐርፎርማንስ ያሳየበት ነበር። ድሪብል ሲያደርግ በጣም ተጫዋቾችን ያሸብራል። የተከላካይ መስመሮች ተጫዋቾቹን በቀላሉ ነበር ሲያልፋቸው የነበረው። ለመሞከር ጥረት ያደርጋል እና በጣም ጥሩ ፐርፎርማንስን በግሉ አሳይቷል እና ለሊቨርፑል እንግዲህ 5ኛው ታዳጊ ተጫዋች ነው። በ17 ዓመቱ ደግሞ በዚህ የታዳጊ ዕድሜው ተሰልፎ በመጫወት በ17 ዓመት ከ198ኛ ቀኑ ነው እንግዲህ ለሊቨርፑል በእንዲህ አይነት ቀን ተሰልፎ በመጫወትና 7 የተሳኩ ድሪብሎችን በማድረግ እንግዲህ ይህንን ሪካርድ አስመዝግቦ የወጣ ተጫዋች ነው። ከሱ ፊት ለፊት ደግሞ እንደ ፔድሮ ፖሮ አይነት በጣም ግዙፍ የሆነ ተጫዋች ደግሞ አለ። ያንንም ተጫዋች አታሎ ማለፍ ይጠበቅበት ነበረና ተጫዋቹ በጣም ክህሎት ያለው ስኪልፉል፣ ከዚህ በተጨማሪ ሻርፕ የሆነ በጣም ፈጣን፣ እይታው በጣም ለተጋጣሚዎች አስቸጋሪ የሆነ ተጫዋች እንደሆነ እዚህ ጨዋታ ላይ ስንመለከት ነበር። ሊቨርፑል በማጥቃቱ ረገድ ስትመለከቱት ፔሶችን የሚያጠቃበት ዓላማ እዚህ ጨዋታ ላይ አልነበረውም እና ኑጉሙሃ እንዲህ አይነቱን ነገር ነው በደንብ የሚያመጣለት። ኑጉሙሃ ካደረጋቸው 7 ድሪብሎች ወይም ተጫዋቾችን አታሎ ለማለፍ ካደረጋቸው 7 ድሪብሎች 6ቱ የተሳኩ ነበሩ። በፈርስት ሃፍ ደግሞ ያንን ነገር በደንብ አሳይቷልና የተወሰኑ ድሎችን ሲፈጥር ነበረ። ጥሩ የሚባሉ እንቅስቃሴዎችን ሲያደርግ ነበር። በዚህ ጨዋታ ላይ 64 ደቂቃዎችን ሜዳ ላይ ቆይቷል። 33 ኳሶችን አቀብሏል። እንዲሁ ደግሞ 4 ጊዜ በመከላከል እንቅስቃሴዎች ላይ ተሳትፏል። 5 ጊዜ የማጥቃት እንቅስቃሴዎች ላይ ተሳትፏል።
እንዲሁ ደግሞ 9 ጊዜ ሊቨርፑል ኳስ መስርቶ ሲወጣ በቢውልድ አፑ ረገድ ተሳትፎ ያደረገ ተጫዋች ነው። ስለዚህ ገና 17 ዓመቱ ላይ ለሚገኝ ታዳጊ እንዲህ አይነት ቁጥር ማስመዝገብ በጣም ጥሩ የሚባል አጀማመር፣ ጥሩ የሚባል ቁጥር ነው። ዘንድሮ በተለይ የመጀመሪያው አይደለም ሲሰለፍ፣ ሌሎች ጨዋታዎችም ላይ ሲሰለፍ አይተነዋል እና በዚህ የታዳጊነት እድሜው ደግሞ እንዲህ ያለ ፐርፎርማንስ ማሳየቱ ለቀጣዮቹ ጊዜያት ለሊቨርፑል በደንብ ተስፋ ሰጪ ተጫዋች መሆኑን ያሳየበት የጨዋታ ፐርፎርማንስንና እንቅስቃሴውን በዚህ ተጫዋች በኩል ተመልክተናል። ታዲያ ሊቨርፑል ተጨማሪ ጎል ማስቆጠር ካልቻለ እንዴት በቶተንሃም ደግሞ ጎል ሊቆጠርበት ቻለ የሚል ጥያቄ ያስነሳል። አሁን ቶተንሃም አይታችሁ የምትረዱት ነገር ነው። በቃ የቶተንሃም አቅም እዚህ ድረስ ብቻ ነው። ቶተንሃም አንድ ቦክሰኛ ለምሳሌ የሚሰነዘረው የአቅሙን ነው አይደለ? በቃ ቶተንሃም የአቅሙን ነው የሰነዘረው እዚህ ጨዋታ ላይ። ከዚህ በላይ ቶተንሃም አቅም እንደሌለው አሁን ባለው ሁኔታ ባለው የተጫዋቾች መጎዳት፣ በቡድኑ ስነ ልቦና፣ በሌሎች ነገሮች ብትመለከቱት የቶተንሃም አቅም እዚህ ድረስ ነው። ከዚህ በላይ ፓንች ሊያደርግ፣ ከዚህ በላይ ኪክ ሊያደርግ አይችልም ቶተንሃም። እንደውም ሊቨርፑል ሊቆጭ ይገባል፣ እንዴት በዚህ ጨዋታ ላይ ነጥብ ጥለን ወጣን በሚል ማለት ነው። ምክንያቱም ከጨዋታው ፊት የብዙዎች ቅድመ ግምት የነበረው ሊቨርፑል ጨዋታውን አሸንፎ እንደሚወጣ ነው። 60% ነው እንደውም የቴሌቪዥን ስክሪናችን ላይ ስንመለከት ዊን ፕሮባቢሊቲ ብሎ ሲያሳይ ለሊቨርፑል ከ60% በላይ የማሸነፍ ቅድመ ግምት ተሰጥቶታል። እና ቶተንሃም በዚህ ጨዋታ ላይ የሚችሉትን ያህል አድርገው 1 ነጥብ ይዘው መውጣታቸው ለእነሱ እንደ ሽልማት የሚቆጠር ነው። ምናልባት ይህንን ጨዋታ ተሸንፈው ወጥተው ቢሆን ኖሮ በጣም አስቀያሚ ደግሞ የሆንባቸው ነበር። ከዚህ በኋላ የሚመጣው ጊዜ ስነ ልቦናቸው ጥሩ አይደለም ተጫዋቾቹ ጋር እንደምታዩት። ለምሳሌ በባለፈው በፓላስ ሲሸነፉ ደጋፊዎቹ ሜዳ ለቀው ሲወጡ እንደውም ዘ ቴሌግራፍ አንድ ዘገባ ይዞ ወጥቶ ነበረ። የቶተንሃም መፍረስን የሚያሳዩ 6 ምስሎች ብሎ እያንዳንዱን ምስል ትንትን አድርገው እያንዳንዱን ፎቶ ዘገባ የሰሩበት ጽሑፍ ወይም አርቲክል ይዘው ወጥተው ነበር እና ያንን ስመለከት ነበረ። እኔ ሳስብ የነበረውን ነው ዘ ቴሌግራፍ የሚያስበው። እውነት ለመናገር እያንዳንዱን ጨዋታ የቶተንሃም የዛን ጨዋታ እንቅስቃሴ ስትመለከቱ ደጋፊው ተስፋ ቆርጦ ሜዳ ለቆ ወጥቷል። አንዳንድ ደጋፊዎች በቃ ተስፋ በመቁረጥ በትካዜ ሆነው ያንን ጨዋታ ይመለከቱ ነበር። አሁን ቶተንሃም ከረጅም ጊዜ በኋላ ከፕሪሚየር ሊጉ ይወርዳል ወይ የሚል ጥያቄ የሚነሳበት ክለብ ነው እና በዚህ ጊዜ ውስጥ ደግሞ ያለው ቡድን በቃ ያውም ሊቨርፑልን ትገጥማለህ ሲባል ለደጋፊው ምን አይነት ስሜት ሊሰማው እንደሚችል አስቡት። ብዙ መጥፎ ነገሮች አሉ። ቤንች ላይ ተጣባባቂ ወንበር ላይ በቂ ተጫዋቾች የሏቸውም። ተጫዋቾች ተጎድተውባቸዋል። ብዙ ተጫዋቾች እንዴ ቢያንስ ከ9-10 በላይ ተጫዋች ሊቨርፑል ቶተንሃም ተጎድተውበታል። ቤንች ላይ በቂ ተጫዋች የላቸውም። በጉዳት በቅጣት ይሄ ሁሉ ነገር አለ እና እነዚህን ሁሉ ነገሮች ተቋቁመው በዚህ ጨዋታ ላይ አቻ መውጣታቸው የሚደነቅ ነገር ነው እና ይሞክሩ ነበረ። ሪቻርልሰን ከቫንዳይክ ጋር እየታገለ ኳስ ይሞክር ነበረ። ጥረቶች ነበሩ። ዣቪ ሲሞንስ ተቀይሮ ከገባ በኋላ እነዛን ጥረቶች ስፔሶችን አስከፍቶ ሙከራዎችን ለማድረግ ጥረት ያደርግ ነበር። ቅድም እንዳልኩት የቶተንሃም አቅም እዚህ ድረስ ነው። ለምሳሌ ማቲያስ ቴል በዚህ ጨዋታ ላይ የነበረው ፐርፎርማንስ ኮንፊደንሱ በጣም እየተሻሻለ እንደመጣ የሚያሳይ ነው። ያለ ቦታው ከተጫወተው የቀኝ ተመላላሽ ሆኖ ሜዳ ላይ ከገባው ከዶሚኒክ ሶቦዝላይ ጋር አንገት ለአንገት የነበራቸው መተናነቅ የሚገርም ነበረ እና በቶተንሃም በኩል በዚህ ጨዋታ ላይ ከተመለከትናቸው ማጥቃቶች የማጥቃት ንክኪዎች 63% በዚህ የግራ መስመር 3ኛው የማጥቃት ክፍል ላይ የተመለከትናቸው ነው። በመጀመሪያው አጋማሽ ተጫዋቹ ፈጣን እግሮቹን ሲጠቀም ነበር። ከዚህ በተጨማሪ ደግሞ ከዶሚኒክ ሶቦዝላይ ጋር ባለው ትግል ኳሶችን ይዞ ለማለፍ ሙከራዎችን ሲያደርጉሉ እናይ ነበረ። ሁለተኛው አጋማሽ ላይ አሰልጣኙ ደግሞ ማቲያስ ቴልን ወደ ቀኙ መስመር እንዲወጣና በቀኙ መስመር በኩል ደግሞ እንዲጫወት እድል ሰጥቶት በዛ ቦታ ላይ ሲጫወት ተመልክተነዋል እና ያ ነገር ቀስ ቀስ እያሉ የሚሞክሩት ሙከራ መጨረሻ ላይ ጎል እንዲያስቆጥሩ አድርጓቸዋል። ጎሉ ሲቆጠር 3 ተች ብቻ ነበር የነበረው። ቪካሪዮ በረጅሙ ኳሱን አሻማ። ተቀይሮ የገባው ራንዳል ኮሎሙዋኒ ኳሱን ሌላኛው ለፊት መስመር ተጫዋቹ ለሪቻርልሰን ኳሱን አቀበለው። ሪቻርልሰን ያንን ኳስ አስቆጠረ። የሊቨርፑል ተከላካዮች እነ ቫንዳይክ እነ ጎሜዝ
የነበራቸው ማርኪንግ ጥያቄ ምልክት ውስጥ የገባበት የጨዋታ እንቅስቃሴ ነው የተመለከትነው። ደግሞ ሊቨርፑል መነሳት በማይችልበት የመጨረሻዎቹ ደቂቃዎች ላይ ነው ያ ጎል የተቆጠረው። ኦልሞስት ጨዋታው ሊያበቃ የመጨረሻዎቹ ሰከንዶች በተቃረቡበት አልቢትሮ የጨመሩት 5 ደቂቃ ነው። 90ኛው ደቂቃ ላይ ነው ያ ጎል የተቆጠረው እና ጨዋታው ላይ ቶተንሃሞች በዛ ረገድ በጨዋታ ዶሚኔት ቢደረጉም ቢበለጡም ግን ደግሞ ጨዋታውን ለተመለከተ ሰው ያን ያክል የተራራቀ ፐርፎርማንስ አልተመለከትንም ነበረ እና በጣም ጉዳቱ ለሊቨርፑል ነው። እዚህ ጨዋታ ላይ ነጥብ ድሮፕ አድርጎ መውጣቱ፣ ነጥብ መጣሉ ዋጋ የሚያስከፍለው ለሊቨርፑል ነው እንጂ ቶተንሃም እድለኛ ነው። በቃ የሚፈልገውን 1 ነጥብ ይዞ ወጥቷል። ላለመውረድ የሚጫወት ቡድን በነገራችሁ ላይ አይመርጥም። 1 ነጥብም ቢያገኝ ያችን 1 ነጥብ አመስግኖ ነው ይዞ የሚወጣው። በቃ ተጫዋቾቹ ለነበራችሁ ፐርፎርማንስ፣ ለነበራችሁ እያንዳንዱ እንቅስቃሴ እናመሰግናለን ብሎ አሰልጣኙ ያን 1 ነጥብ ምን ያክል እኮ ጫና ውስጥ እንደነበር የምታውቁት ቶተንሃም ልክ ጎሉ ሲቆጠር ኢጎር ቱዶር ትላንትና አርቴታ ልክ ማክስ ዶመን ያንን ሁለተኛውን ጎል ሲያስቆጥር ያሳየውን ደስታ አገላለጽ ነው ኢጎር ቱዶር ሲያሳየ ነበረውና እንደዚህ ሰለብሬት ባያደርግ ነበር የሚገርመኝ። ምክንያቱም ለቶተንሃም ያ 1 ነጥብ ማለት ምን ያክል በጣም ትልቅ ነጥብ እንደሆነ በቃ ሊገኝ የሚገባው ትልቅ ነጥብ ነው አግኝተው በዚህ ጨዋታ ላይ የወጡትና ሊቨርፑልም ዋጋ የሚያስከፍል ነጥብ ነው። ምንም ጥያቄ የለውም። ዋናው ነገር ግን የሚፈልጉትን ነገር አግኝተውበታል ብለን ካልን ከተጠበቀው በላይ ቅድም እንዳልኳችሁ እየሰነዘሩ ያሉት ከአቅማቸው በላይ ነው። እዛ 4-5 ጎል እየተቆጠረባቸው እንዲህ አይነት ውጤት እያስመዘገቡ ነው። እዚህ ደግሞ ሲመጡ ፕሪሚየር ሊጉ ላይ ተከታታይ ድፊቶች እያጋጠሟቸው ነውና ለቶተንሃም እንዲህ ባለው ያውም ከባድ ጨዋታ ላይ አንፊልድ ሮድ ላይ ደግሞ መጥተው ነጥብ ይዘው መውጣት ማለት በጣም ትልቅ ነገር ነው። አሁን እንግዲህ ለአለመውረድ በሚደረገው ባትል ውስጥ በተለይ ደግሞ የወልቭስ ነገር እንኳን ያው የጊዜ ጉዳይ ካልሆነ በስተቀረ መረጋገጡ የሚቀር አይመስለኝም። ምክንያቱም በደረጃ ሰንጠረዡ ላይ 16 ነጥብ ይዘው 20ኛ ደረጃ ላይ ተቀምጠዋል። ምናልባት ከዚህ በኋላ ዌስትሃም ላይ እንኳን ለመድረስ 13 ነጥብ ያስፈልጋቸዋል በወልቭስ በኩል ማለት ነው። ያ ማለት 4 ጨዋታ ኦልሞስት 5 ጨዋታ ማሸነፍ ይጠበቅባቸዋል በተከታታይ። ለወልቭስ በጣም አስቸጋሪ ነው። በርንሌይም የመውረዱ ነገር የሚቀር አይመስለኝም። 20 ነጥብ ነው ያስመዘገበው። ከወራጅ ቀጠና ለመውጣት 3 ጨዋታ ተከታታይ ማሸነፍ አለበት። ነገር ግን አሁን ዌስትሃም 18ኛ ደረጃ ላይ ተቀምጦ 29 ነጥቦችን ይዟል። ኖቲንግሃም 29 ነጥቦችን ይዞ 17ኛ ደረጃ ላይ ተቀምጧል። ቶተንሃም በ30 ነጥብ 16ኛ ደረጃ ላይ ተቀምጧል። ስለዚህ አሁን ከወልቭስና ከበርንሌይ ጋር አብረው ወደ ሻምፒዮንሺፕ የሚወርደው አንደኛው ቀሪ ቡድን በእኔ እይታ ወልቭስ ይተርፋል ብዬ አላስብም። በርንሌይም ይተርፋል ብዬ አላስብም። ከዚህ በኋላ የሚያደርጓቸውን ተከታታይ 7-8 ጨዋታዎች ካላሸነፉ በስተቀር እና እሱ ደግሞ በጣም ከባድ ይመስለኛል። ግን ኖቲንግሃም፣ ቶተንሃም ወይ ዌስትሃም ከሶስት አንዳቸው ሁለቱም ቡድኖች ተከትለው ሊወርዱ ይችላሉ እና ቶተንሃም አሁን ያስመዘገበው ነጥብ በጣም ወሳኝ ነጥብ ነው። ምናልባት በዚህ ጨዋታ ላይ ደግሞ ተሸንፎ ቢሆን ኖሮ ከዌስትሃም እና ከኖቲንግሃም ጋር እኩል 29 ነጥቦችን ይይዛል። ነገሮቹ እንዳለ አጣብቂኝ ውስጥ ይገቡበት ነበር። አሁን በቀጣይ በቻምፒየንስ ሊጉ አትሌቲኮ ማድሪድን ከገጠሙ በኋላ በ30ኛው ሳምንት በ31ኛው ሳምንት ከራሱ ለመውረድ ከሚጫወተው ከኖቲንግሃም ፎረስት ጋር ነው የሚጫወቱት። የሪሊጌሽን ዞን ባትል ነው የምናየው። እርስ በርስ ነው የሚጫወቱት። ቶተንሃም ካሸነፈ ወደ ላይ ከፍ ይላል። ኖቲንግሃም ካሸነፈ ደግሞ ቶተንሃምን ወደ ታች ዝቅ ያደርገዋል ማለት ነው። ምክንያቱም ሁለቱም ቡድኖች ያላቸው የነጥብ ልዩነት 1 ነጥብ ልዩነት ብቻ ነው። ኖቲንግሃም 17ኛ እንዲሁም ቶተንሃም 16ኛ ደረጃ ላይ ተቀምጠዋል። ከዚህ በኋላም ደግሞ ቶተንሃም ያለበት ጨዋታ ቀላል የሚባል አይደለም። ራሱ ኖቲንግሃምን ይገጥማል፣ ሰንደርላንድን ይገጥማል፣ ብራይተንን ይገጥማል፣ ለአለመውረድ የሚጫወተው ወልቭስን፣ ከዛ ቀጥሎ አስተን ቪላን፣ ሊድስን፣ ቼልሲን፣ ኤቨርተንን ነው የሚገጥሙትና ለቶተንሃሞች ይህንን 1 ነጥብ ማስመዝገብ ትልቅ ገጸ በረከት ነው። ለሊቨርፑልስ ብለን ካልን ግን ሊቨርፑል በዚህ ጨዋታ ላይ 3 ነጥብ ይዞ አለመውጣቱ ትልቅ ዋጋ የሚያስከፍለው ነው። ቅድም አስተን ቪላ መሸነፉን ተከትሎ በዚህ ጨዋታ ላይ ሊቨርፑል አሸንፎ ቢሆን ኖሮ ነጥቡን ከፍ ያደርጋል ወደ 51። ከዛ በጎል ክፍያ
ሊቨርፑል ስለሚበልጥ 4ኛ ደረጃ ላይ ይቀመጥና ቪላ ወደ 5ኛ ደረጃ ዝቅ ይል ነበረ። አሁን ግን በዚህ ጨዋታ ላይ ነጥብ መጣሉን ተከትሎ ሊቨርፑል ነጥቡ 49፣ ንጹህ ጎሉ 9፣ 5ኛ ደረጃ ላይ ተቀምጧል። ከአስቶን ቪላ በ2 ነጥብ አንሶ ከማንቸስተር ዩናይትድ ደግሞ በነጥብ ልዩነቶች እንኳን ስትመለከቱት የማንቸስተር ዩናይትድ አሁን ቅድም አሸንፎ መውጣቱን ተከትሎ ጥሎ በሄድ ጀምሯል። አሁን ትቷቸው እየሄደ ነው። ከታች ያሉትን ቡድኖች እነ ቼልሲን እነ ሊቨርፑልን ትቷቸው እየሄደ ነው። አሁን እንኳን የ5 ነጥብ ጋፕ በሁለቱ መካከል ተፈጥሯል እና ለዚህ የዛሬው ጨዋታ ላይ አለማሸነፋቸው በጣም የሚወቅሱ ይመስለኛል። በተለይ የውድድር ዓመቱን ቶፕ 4 ገብተው የማያጠናቀቁ ከሆነ ሲዝኑን ቶፕ 4 ሳይገቡ የሚጨርሱ ከሆነ በጣም ከሚወቅሷቸውና ከሚበሳጩባቸው ጨዋታዎች። ምክንያቱም ይህንን ቶተንሃም ገጥመ 3 ነጥብ ሳትይዝ ከወጣ የሆነ ችግር አለ ማለት ነው። ማንኛውም ቡድን አሁን ቶተንሃምን እየገጠመ 3 ነጥብ ለመውሰድ እየተቸገረ አይደለም። በቀላሉ ነው 3 ነጥብ ይዘው እየወጡ የሚገኙት። ያን ነገር እያረጉ ባሉበት በዚህ ሰዓት ላይ ይሄን ነገር ግን ማድረግ አለመቻል ደግሞ ለሊቨርፑላውያን በጣም ዋጋ የሚያስከፍላቸው ጉዳይ ይመስለኛል እና ጨዋታው ላይ እንግዲህ ለነበራቸው ፐርፎርማንስ ሊቨርፑሎች በጣም የሚጸጸቱበት፣ በዚህ ጨዋታ ላይ 3 ነጥብ ይዘው ባለመውጣታቸው ደግሞ የበለጠ የሚበሳጩበት ጨዋታ እንደሆነ ነው የምረዳው እኔ። በአንጻሩ ግን ቶተናም ደግሞ 1 ነጥብ ይዞ መውጣቱ በጣም ትልቅ ነገር ነው። ያው ራሱ ለምሳሌ ቶተናሙ አሰልጣኝ በዚህ ጨዋታ ላይ ነጥብ ይዞ መውጣት አስቸጋሪ እንደነበር አሰልጣኙ ተናግሯል እና ጨዋታውን ግን ማሸነፍ ይገባን ነበር፣ ዲዘርቭ እናደርግ ነበረ የሚል ሀሳብን አሰልጣኙ ሰጥቷል። እንግዲህ ይህንን ነው የሚያሳየው። በዚህ ጨዋታ ላይ ቅድም እንዳልኩት ቶተናሞች ያላቸውን አቅም ሰንዝረው ያላቸውን ነገር በሙሉ አድርገው ግን ቢያንስ ደግሞ በዓላማ ተጫውተው ከሊቨርፑልም በላይ እኔ አሁን ሊቨርፑል ቀጣይ ሳምንት እንግዲህ ከጋላታሳራይ ጋር ቻምፒየንስ ሊግ ጨዋታ አለበት። በዛሬው ፐርፎርማንስ የሚጫወት ከሆነ ነጥቡን ይቀለብሳል ወይ ነጥቡን ወደ ራሱ ያመጣል ወይ የሚለው ጥያቄ በራሱ በጣም አስቸጋሪ ይመስለኛል እና እንግዲህ ከአስቶን ቪላ ወይ ከቼልሲ ወይ ከሊቨርፑል አንዳቸው ኮንፈረንስ ሊግ ወይ ደግሞ ዩሮፓ ሊግ መግባታቸው የሚቀር አይነት ጉዳይ አይሆንም። ስለዚህ ያን ነገር አቮይድ ለማድረግ ጨዋታዎችን ላይ 3 ነጥብ ይዞ መውጣት ለድርድር የሚቀርብ ጉዳይ አይደለም እና ያንን ነገር የተመለከትንበትን የጨዋታ ዕለት ነው እንግዲህ በዚህ ጨዋታ ላይ ያየነው። ቅድምም ለሊቨርፑል ደጋፊዎች ያቀረብኩት ጥያቄ ይሄ ነው። አመቱ ሲጠናቀቅ ቶፕ 4 ወይም ደግሞ ቶፕ 5 ይዘን ቻምፒየንስ ሊግ ላይ የሚያስገባንን ውጤት እናስመዘግባለን ብላችሁ ታስባላችሁ ወይ የሚለውን ጥያቄ የጠየቅኩት ለዛ ነው እና እስቲ እናንተም ኮሜንት ላይ ሀሳቦቻችሁን ልታስቀምጡልን ትችላላችሁ። ይሄንኛው ጨዋታ ላይ ግን በጣም ተጠቃሚ ቡድን ማንቸስተር ዩናይትድ፣ በጣም ተጠቃሚ ቡድን ደግሞ ቶተንሃም ነው። ከዚህ ጨዋታ ግን ማንቸስተር ዩናይትድ እና ቶተንሃም የተጠቀሙትን ያህል ሊቨርፑል 1 ነጥብ አገኘ ሳይሆን 2 ነጥብ ጣለ ቢባል ይቀላል። ለማንኛውም ጨዋታው በዚህ ውጤት ተጠናቋል። 1-1 ጨዋታቸውን አጠናቀዋል። ቀጣይ ሁለቱም ቡድኖች በፕሪሚየር ሊጉ ወሳኝ የሆነውን ጨዋታዎቻቸውን ያከናውናሉ። ከዛ በፊት ግን በቻምፒየንስ ሊጉ ቶተንሃም ከአትሌቲኮ ማድሪድ፣ ሊቨርፑል ደግሞ በሜዳው አንፊልድ ሮድ ወሳኙን ጨዋታ ከጋላታሳራይ ጋር የሚያከናውን ይሆናል ማለት ነው።